ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አስደንጋጭ መረጃና ሰበር መረጃዎች እናልፋለን። በዛሬው ዕለት በምዕራብ ሸዋ ዞን የጮቤ ወረዳ በመግባት የሸኔ ኃይሎች ጥቃት መፈጸማቸው ታውቋል። የመተሃራ ስኳር ፋብሪካ ሰራተኞች በታጣቂዎች በተፈጸመባቸው ግድያም በርካቶች ሲገደሉም በርካቶችም ታግተው መወሰዳቸው ታውቋል። የኦሮሚያ ክልላዊ መንግስት ካርታና ፕላን የሌላቸው ቤቶችን ህጋዊ የባለቤትነት ማረጋገጫ ሰነድ ለመስጠት የሚያስችለው መመሪያም ማዘጋጀቱም ተሰምቷል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያም እጅግ አስፈላጊ ያልሆኑ ሰራተኞች የዓመት ፍቃድ መስጠት ላይ እንደሚገኙ ታውቋል። የአማራ ክልል የሕክምና ማህበር የክልሉ የጤና ሙያተኞች በከፍተኛ ጫና ውስጥ ሆነው ከ7 ወር በላይ የሰሩበትን የትርፍ ሰዓት ክፍያም እንዳልተከፈላቸው አስታውቋል። የፌዴራል ፖሊስ በፊንቴክ ኢንቨስትመንት ኃላፊና ማስታወቂያ በሰሩ ግለሰቦች ላይም ክስ መሰረቱን አስታውቋል። እንዲሁም አሜሪካ ግዙፍ የተባለ የጦር አውሮፕላኗም በኢራቅ ጥቃት እንደደረሰበትና ተመቶ መውደቁንም ይፋ አድርጋለች። ሁሉንም በዝርዝር እንመለከታቸዋለን። በዛሬው ዕለት መጋቢት 19 2018 ዓ.ም የሸኔ ታጣቂዎች በምዕራብ ሸዋ ዞን ጮቤ ወረዳን በመቆጣጠር በከተማው ከፍተኛ ተኩስ እንደሚሰማም የአካባቢው ነዋሪዎች ተናግረዋል። ወደ ወረዳው ጽሕፈት ቤት ገብተው ከፍተኛ ቃጠሎና የንብረት ውድመት ያደረሱ ሲሆን በሰው ሕይወት ላይም ጉዳት አድርሰዋል ተብሏል። በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች በደረሱት ጥቃት የመተሃራ ስኳር ፋብሪካ ሰራተኞችና ሌሎችን ጨምሮ በሁለት ቀናት ብቻም 9 ሰዎች ሲገደሉ ሌሎቹም መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ተናግረዋል። ጉዳዩን ያጣራ አንድ አካባቢ ነዋሪው በሰጠው ማብራሪያም የፋብሪካው ሰራተኞች በታጣቂዎች የተገደሉት መጋቢት 14 ቀን 2018 ዓ.ም መሆኑን ገልጾ አንድ የፋብሪካውን አመራር ለማጥቃት ሂደው ነው 7ቱን አጃቢዎች ገድሏቸው ብለዋል። ጥቃት አድራሾቹም መሬታችን ተወስዷል የሚል ጥያቄ እንዳላቸው የገለጹ ሲሆን ጥቃቱ የደረሰው ጮሬ በሚባል የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ሟቾች የስኳር ፋብሪካው የጥበቃ ሰራተኞች ናቸው ብለዋል። ታጣቂዎቹ ድንገተኛ መጥተው ተኩስ መፈጸማቸውንና ወዲያውኑ ወደ ጫካም መግባታቸውን አስታውቀዋል። በተያያዘም 7 ሰዎች ከመገደላቸው ከአንድ ቀን በፊት መተሃራና ወለንጭቲ መካከል የከባድ መኪና ሹፌርና ረዳትም ተገድለው ተገኝተዋል ብለዋል። በአካባቢው ሰዎች መታገት የተለመደ ሆኗል ያሉት የጸጥታ አካላት አሉ፣ ግን እያዩም እንዳላዩም ሆነዋል ብለዋል። ሌላኛው ነዋሪም ከ2010 ጀምሮ በየዓመቱ እስከ 9 ሰው የሚገደልበት ሁኔታ መኖሩን አስረድተው ህዝቡ ዘላቂ የሆነ መፍትሄም እያገኘ አይደለም ሲሉም ምሬታቸውን ገልጸዋል። የሰሞኑ ግድያም በተመለከተ በአንድ መኪና ላይ ነው በ7ቱንም የመንግስት ተቀጣሪዎች የስንት ልጆች አባቶችና በአንድ ቀን ገድለውብናል ሲሉም ተናግረዋል። ሰሞኑን የተገደሉት የመተሃራ ስኳር ፋብሪካ ሰራተኞች ትልልቅ ሰዎች ናቸው ያሉም ሲሆን አንድ ጉዳዩን በቅርበት የሚያውቁ የፋብሪካው ሰራተኛ ደግሞ ጥቃቱን አሳዛኝ ሲሉም ጠርተውታል። 7ቱ ሰራተኞች የተገደሉት አንድ የፋብሪካውን አመራር አጅበው በነበረበት ወቅት መሆኑን ተናግረዋል። የታጠቁት አካላት የፋብሪካው ሰራተኞች ላይ ተኩስ የከፈቱባቸው ገና ከፒካፕ መኪና ላይ ሳይወርዱ መሆኑን፣ በዚህም ሌሎች ሲገደሉ አብረው የነበሩ አመራሩ የውሃ ቦይ ውስጥ ገብተው እየተሳቡ የተኩሱን ቦታ በመራቅ በህይወት መትረፋቸውን አስረድተዋል። እኚህ የፋብሪካው ሰራተኛ ይህ ጥቃት ተፈጽሟል ብሎ ለመናገር እንኳን ከፍተኛ ስጋት እንዳለባቸውም ገልጸዋል። ሌላው የፋብሪካው ሰራተኛ በበኩላቸው ግድያው የተፈጸመው ጮሬ በተሰኘ ቦታ አጠገብ መሆኑን ገልጸው በአጠቃላይ ከሟቾች ጋር 9 ሰዎች ነበሩ ብለዋል። 7ቱ ወዲያውኑ ሲገደሉም አንዱም የሞተ መስሏቸው ጥለውት ሄዱ። ነገር ግን አልሞተም፣ ግን እግሩ ከጥቅም ውጭ ሆኗል ብለዋል። አንዱ ደግሞ ተርፏል ያሉ ሲሆን 6ቱ በሰፊ ጉድጓድ በአንድ ቦታ ላይ ተቀብረዋል ብለዋል። አዲስ የመጡት የፋብሪካው ስራ አስኪያጅ ለሟች ቤተሰቦች በየቤታቸው ሄደው ለእያንዳንዳቸው 150 ሺህ ብር ሰጥተዋል ያሉ ሲሆን የተማረ ልጅ ካላቸውም በቋሚነት ስራ እንቀጥራለን፣ ካልተማሩ በመደብ 6 የአባቶቻቸውን ቦታም ይይዛሉ ሲሉም ቃል ገብተዋል ብለዋል። ጥቃቱ ከደረሰ በኋላም ያለውን ድባብ ሲያስረዱ ለጊዜው መከላከያ ገብቷል ብለዋል። የአካባቢው ነዋሪው ግን በአካባቢው ጸጥታ ችግር ተንሰራፍቷል፣ በሰላም ወጥቶ መግባት በጣም አስቸጋሪ ሆኗል ያሉ ሲሆን
ሁነቱን አሳሳቢነት ተናግረዋል። ከአንድ ወር በፊትም ሁለት ልጆች ታግተው 2 ሚሊዮን ብር ተጠይቆባቸው ነበር ያሉ ሲሆን 2 ሚሊዮን ብር ተሰብስበው አንድ ልጅ ወስዶ ሰጣቸው። በኋላም ለቀቋቸው። ከፍተኛ ድብደባና ራሳቸውንም እስኪስቱ ድረስ የረሃብ ስቃይ አድርሰውባቸው መንገድ ላይ ጥለዋቸዋል ብለዋል። ገንዘቡን ያደረሰው ልጅ ግን ተገድሏል ያሉ ሲሆን ከመተሐራ ስኳር ፋብሪካ ሰራተኞች መካከል አንዱ በበኩላቸው ታጣቂዎቹ ከአዳማ መተሐራ መንገድ በኃይለኛው እያገቱና ተሳፋሪዎችንም መውሰድ ጀምረዋል ብለዋል። የኦሮሚያ ክልላዊ መንግስት ካርታና ፕላን ለሌላቸው ቤት ህጋዊ የባለቤትነት ማረጋገጫ ሰነድ ለመስጠት የሚያስችል መመሪያ ማዘጋጀቱን አስታውቋል። ህጋዊ የሚያደርጉ ቤቶች ቦታ በካሬ ሜትር ከከተማው የመሬት ሽንሸና ደረጃ ካለፈና መሬት ወደ መሬት ባንክ እንደሚመለስ ተናግረዋል። ህገወጥ ቤቶችን ህጋዊ በማድረግ ሂደት ሸገር፣ አዳማ እና ቢሾፍቱ ከተሞችም አልተካተቱም። በመሬት ልስ ስርዓት ባልገቡ ከተሞች የሚገኙ ቤቶች ባለቤቶች በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ክብር ክፍያም የክፍያውን 30% ቅጣት መክፈል ይጠበቅባቸዋል ተብሏል። መመሪያውን ባስቀመጠው የጊዜ ገደብ ክፍያው ያላጠናቀቁ አመልካቾች መሬቱ ህጋዊ እንደማይኖረውና የከፈሉት ክፍያም እንደማይመለስላቸው በመመሪያው ላይ አስቀምጠዋል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው ትራንስፖርት ችግር ሳቢያም እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፍቃድ መስጠት መጀመራቸውን ሪፖርተር ዘግቧል። ይህንን መመሪያም መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን ጋዜጣው ጠቅሷል። ሰሞኑን አዲስ አበባ ውስጥ በርካታ አሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደር ተገደዋል ተብሏል። ኢትዮጵያ አብዛኛውን ነዳጅ ፍጆታዎች የምታገኘው ከባህረ ሰላጤው ሀገራት ሲሆን ኢራን የዓለም 20% ነዳጅ የሚተላለፍበትን ሆርሙዝ ሰርጥም ሙሉ በሙሉ መዝጋቷን ተከትሎም በዓለም ላይ ዙሪያ ከፍተኛም የነዳጅ እጥረት ተከስቷል። የአማራ ክልል የሕክምና ማህበር የክልሉ የጤና ሙያተኞች በከፍተኛ ጫና ውስጥ ሆነው ከ7 ወር በላይ የሰሩትን የትርፍ ሰዓት ክፍያና የተጋላጭነት ክፍያ በአስቸኳይ እንዲከፈላቸው ጠይቋል። ማህበሩ መንግስት ለጤና ባለሙያዎች ነፃ ትራንስፖርት አገልግሎትና ነፃ የቤት መስሪያ መሬት ወይም የረጅም ጊዜ ብድር አገልግሎት እንዲያመቻች ጠይቀዋል። የባለሙያዎቹ ደሞዝና ጥቅማ ጥቅም መመሪያ ተግባራዊ ባለመሆኑ ሙያተኞች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ አጋልጧል ያለው ማህበሩ ለጉዳዩም ኃላፊነት ወስዶ ምላሽ የሚሰጥ አካል የለም ሲሉም ተናግረዋል። ፌዴራል ፖሊስ ፊንቴክ ኢንቨስትመንት የተባለ ግል ድርጅት መስራች ባለቤቶች የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል ከ1200 በላይ ዜጎችን በማጭበርበር ከ1.7 ቢሊዮን ብር በላይ ጉዳት አድርሰዋል በሚል ወንጀል ክስ እንደመሰረተባቸውም ይፋ አድርጓል። ዳንኤል ማረሚያ ቤት ሆኖ ክሱን እንዲከታተል ፍርድ ቤት እንደወሰነበት የጠቀሰው ፖሊስ ግርማይ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ገልጿል። ተጠርጣሪዎቹ ተጎጂዎችን 50% ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የተሽከርካሪ ባለቤትነት እንደሚያደርጓቸውና ለቀሪዎቹ 950 ሺህ ብር ዋለ ወለድ በ5 ዓመት የሚከፈል የባንክ ብድር እንደሚያመቻቹም ገልጸው በማጭበርበር ተጠርጥረዋል ተብሏል። ሰራዊት ፍቅሬንና ሰለሞን ቦጋለን ጨምሮ 7 ታዋቂ አርቲስቶችና የማስታወቂያ ባለሙያዎችን ድርጅቱን አጋነው በማስተዋወቅና በጥቅም ተጋሪነት ተጠርጥረው በቁጥጥር ስር እንደዋሉና ፍርድ ቤትም ቀጠሮ እንደሰጠባቸውም ፖሊስ አስታውቋል። አሜሪካ ኤፍቢአይ ዳይሬክተር ኢሜል መሰበሩን ተከትሎም አሜሪካ ኤፍቢአይ ዳይሬክተር ኢሜል የሰበረውን ለጠቆም $10 ሚሊዮን ሽልማት አቅርባለች። የኢራን ደጋፊ ነው የሚባለው ሃንዳላ የሃከሮች ቡድን ኤፍቢአይ ዳይሬክተር ካሽ ፓቴልን የግል የጂሜል አካውንትን በመስበር የግል ፎቶዎችንና ከ300 በላይ ኢሜሎችን ይፋ አድርጓል። ጥቃቱን ተከትሎም የአሜሪካ ውጭ ጉዳይ ሚኒስቴር ስለ ሃከሮች መረጃ ለሚሰጥ እስከ $10 ሚሊዮን ሽልማት እንደሚሰጥም አስታውቋል። ኤፍቢአይ የተሰረቁት መረጃዎች የቆዩ መሆናቸውን የመንግስት ሚኒስቴር እንዳልተጋለጠ ቢገልጽም ድርጅቱ በሁለቱ ሀገራት መካከል ያለውን የሳይበር ጦርነትም አባብሶታል። ከባድ የተባለው የጦር መርከባችን ተመቷል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ኢራን የአሜሪካን የዓለማችን ትልቁን አውሮፕላን ተሸካሚ በ17 አቅጣጫ ጥቃት እንደፈጸመችበት ዶናልድ ትራምፕ አስታውቋል። ፕሬዝዳንት ትራምፕ ኢራን የዓለማችን ትልቁን የአውሮፕላን ተሸካሚ
ጄራልድ አርፎርድ በ17 የተለያዩ አቅጣጫዎች መምታቷን በይፋ አምነዋል። ይህ አውሮፕላን ተሸካሚ 13 ቢሊዮን ዶላር ግምት ያለው የአሜሪካ አለኝ ከምትላቸው ዘመናዊ ጦር መርከቦች ውስጥ የመጀመሪያው ደረጃ የሚይዝ ሲሆን 337 ሜትር ርዝመት አለው። ከ75 እስከ 90 የጦር አውሮፕላኖችን በአንድ ጊዜ መሸከም የሚችል ሲሆን ይህ አውሮፕላን ተሸካሚ የጦር መርከብ በኢራን ጥቃት ከተፈጸመበት በኋላ በዛሬው ዕለት ለጥገና ወደ ክሮሻ ማቅናቱን ሮይተርስ ዘግቧል። አርቲና የሮይተርስን በዜና ምንጭነት ተጠቅመናል። የኡጋንዳ የታጠቁ ኃይሎች አዛዥ ጀነራል ሙሃዚ ሰራዊታችን ቴህራንን በሁለት ሳምንት ጊዜ ውስጥ ብቻ መቆጣጠር እንደሚችል ገልጸዋል። አክለውም ለዚህ ተግባር አንድ ብርጌድ ብቻ በቂ ነው ሲሉም በኤክስ ገጻቸው ላይ አስፍረዋል። በመጨረሻም የኢራን አብዮታዊ ዘብ IRGC F-16 የአሜሪካ ተዋጊ ጀቶችን መቶ መጣሉን አልጀዚራ ዘግቧል። አንድ F-16 ተዋጊ ጀት አሁን ባለው ወቅታዊ ገበያም ከ30 እስከ 60 ሚሊዮን ዶላር ያወጣል ተብሎ ይገመታል። ኢራን ሁለት የቻይና መንግስት ኮንቴነር መርከቦችን በሆርሙዝ የባህር ወሽመጥም ውስጥ እንዳያልፉም ከልክላለች። ቴህራን አሁን ለኢራን የቤት ዕቃዎችን፣ መኪናዎችንና ልብሶችንና መድኃኒቶችን የያዙ መርከቦች ብቻም እንዲያልፉ ፈቃድ እንደምትሰጥ ዌል ስትሪት ጆርናል አስነብቧል። ኢራን በሆርሙዝ ላይ ቁጥጥሯን አጠናክራ ቀጥላለች።